ሰላም ሰላም፣ እንዴት ናችሁ? የዩቲዩብ ተመልካቾቻችን በሙሉ ዛሬ ይዤላችሁ የመጣሁት እንደዚህ የሚያማምር ነጭ በነጭ አበሻ ቀሚስ ነው። በፈርጥ የተሰራ ማለት ነው። እንደዚህ ከላይ ለዚህ ሆኖ የተሰራ እጅጌ ሙሉ ሆኖ ከወገብ በላይ እንደዚህ የሚያምር ዝርግፍ ሆኖ የተሰራ ነው። ላስቲኩ እንደምታዩት ፍሪ ሳይዝ ነው። ለማንኛውም ሰው መሆን ይችላል። እንደዚህ ጨርቆ የተሰራበት ደግሞ ሶስት አይን መነን ይባላል። በሶስት አይን መነን የተሰራ ነው። ጥልፉ እንደምታዩት በጣም ቆንጆ ፈርጥ ተደርጎ የተሰራ ታች እንደምታዩት ነው። በአምስት አርብ የተሰራ ልብስ ነው። በጣም ቆንጆ ነው። ነጠላው ደግሞ እንደምታዩት እንደዚህ ቆንጆ ተደርጎ በሁለት አይን መነን የተሰራ ነጠላ ነው። ስፋቱ እንደምታዩት ነው። በጣም ቆንጆ ለቤተ ክርስቲያን ተጣፍቶ የሚለበስ በጣም የሚያምር ነጭ በነጭ አበሻ ቀሚስ ነው። እንደምታዩት እንደዚህ አርቡ በጣም ሰፊ ነው። ቆንጆ ተደርጎ ነው የተሰራው። ይሄ ልብስ ከኛ ጋር ማግኘት ትችላላችሁ። ከኛ ጋር ይሄ ልብስ 16,000 ብር ነው። ፓኬጅ ነው። ከኛ ጋር ሻሽ አለው። እንደምታዩት ይሄ ሻሽ አሁን ፋሽን ነው። በጣም የሚያምር ሻሽ ነው። እንደዚህ ተደርጎ ከኋላ እንደዚህ ማጥበቂያ አለው። እንደዚህ ጠብቆ ነው የሚሰራው። እንደዚህ ተደርጎ እስከ ሻሹ ቀሚሱ ነጠላው ተደርጎ ከኛ ጋር በ16,000 ብር ታገኙታላችሁ። በአምስት አርብ ልብስ በሶስት አይን መነን በጣም ቆንጆ አድርገን ሰርተን ከኛ ጋር ታገኛላችሁ። አሁን ደግሞ እንደዚህ የሚያምር በወራጅ ጥልፍ የተሰራ ነጭ በነጭ ነው ያመጣሁላችሁ። ይሄም የተሰራው አምስት አርብ ልብስ ነው። ይሄም ሶስት አይን መነን ነው። በጣም ቆንጆ ተደርጎ የተሰራ እንደምታዩት ከስር ተደራቢ መነን አለው። ከስር ተደራቢ መነን አለው። ከዛ ገበር አለው። እኛ ልብሳችን ሁሉ ከስር ተደራቢ መነን አድርገን እንደዚህ በቆንጆ ሁኔታ ነው የሚሰራው። እንደምታዩት በጣም ነው የሚያምር። ይሄ ልብስ ቆንጆ ነው። አምስት አርብ ነው። ሶስት አይን መነን ነው። ወራጅ ነው እና በጣም በሚያምር እጅጌው እንደዚህ አጓጉል ሆኖ ነው የተሰራው። ከስተመራችን ያዘዘችን በአጓጉል ነው። እጅጌ ሙሉ መሆን ይችላል። በጣም ቆንጆ ተደርጎ መሰራት ይችላል። እንደምታዩት ላስቲኩ ዝርግፍ ነው። እንደምታዩት ለማንኛውም ሰው ፍሪ ሳይዞች ናቸው። ለማንኛውም ሰው መሆን ይችላል። ከታች እንደዚህ የሚያምር ጥልፍ ነው። ጥልፉ በጣም ነው የሚያምር። ቆንጆ ተደርጎ ነው የተሰራው። ይሄ ልብስ ከኛ ጋር በ17,000 ብር ከኛ ጋር ታገኙታላችሁ። ይሄ ልብስም ፓኬጅ ነው። ሻሽ አለው፣ ነጠላ አለው፣ ትልቅ ነጠላ አለው። በጣም የሚያምር ማለት ነው። ነጠላችን ሁለት አይን መነን ነው። እንደምታዩት ልብሱ በጣም ነው የሚያምረው። ሶስት አይን መነን ነው። ጥልፉን መሸከም እንዲችል በሶስት አይን መነን ስለሰራ ነው። በጣም ቆንጆ ልብስ ነው። እዘዙ። እንግዲህ ቅድም ያሳየዋችሁ በፈርጥ የተሰራና ጥልፍ የሆነ ልብስ ነው። አሁን ደግሞ እንደዚህ ጥለት የተሰራ የሸማኔ ጥለት የተሰራ ልብስ ነው። እንደምታዩት በአራት አርብ የተሰራ ነጭ በነጭ ነው። ሁለት አይን መነን ነው። በዚህ አንገቱ ቢ እጅጌም ብሉ ሆኖ ነው የተሰራው። እንደዚህ የሚያምር የአበሻ ቀሚስ ነው። በጣም ነው የሚያምር። አርቡ እንደዚህ ሰፋ ያለ ነው። አሁንም ተደራቢ መነን አድርገን ነው የምንሰራው። እንደዚህ የሚያምር ተደርጎ እንደዚህ እንትኑ ደግሞ እንደዚህ ይለብሳል። እንደምታዩት ጥለቱ ጫማ ምናምን እንትን እንዳይለው እንደዚህ አልብሰን ነው የምንሰራው። በጣም ቆንጆ ተደርጎ ነው የሚሰራው። እንደምታዩት አርቡን በጣም ቆንጆ ነው። ሁለት አይን መነን ነው። በዚህ ይሄ ሻሽ አለው። እንደምታዩት የሚያምር ሻሽ አለው። ነጠላውም ተለቅ ያለ ነው። በጣም ቆንጆ ልብስ ነው። ይሄ ልብስ ከኛ ጋር 10,500 ብር ታገኙታላችሁ። እንደምታዩት እንግዲህ አሁን ብትን ልብሶችን ነው ማሳያችሁ። የሸማኔ ማለት ነው። እንደምታዩት ይሄ በጣም የሚያምር በጣም ቆንጆ ሆነ። ቆንጆ ነው። 3 ደረጃ ነው። ደረጆቹ በጣም አንዱ መሀሉ ሰፋ ያለ ዳርና ዳር ላይ ያለው እንስ ያለ ነው። በጣም ቆንጆ ልብስ ነው። ይሄ ልብስም ሲሰራ በጣም የሚያምር ልብስ ነው። ይሄ ልብስ ከኛ ጋር በ8,500 ብር ታገኙታላችሁ። ቆንጆ ሆኖ ተሰርቶ አልቆለት ዳብል መነን ተደርጎ ማለት ነው። እንደምታውቁት በጣም ቆንጆ አድርገን ነው የምንሰራው። ይሄ ልብስ ደግሞ ባለፈው ሾርት ቪዲዮ ለቅቄው በጣም ብዙ ሰው ወዶት ብዙ ሰው አሰርቶታልኝ። ይሄ ልብስ ጥልፍ ተላዩ ላይ ጥልፍ ይጠለፍበታል። በጣም ቆንጆ ሆኖ ተጠልፎበት አልቆለት 9,500 ብር ታገኙታላችሁ። የሚያምር ሆኖ ተሰርቶ ማለት ነው። እች ልብስ ደግሞ በጣም ነው የምታምር። እንደምታያት ዝም ያለች ከለራት፣ ጥለቷም ትንሽ ነች። በወራጅም መሰራት ትችላለች። ኖርማሊ አንገትና እጅጌ ተጠልፎላትን ቆንጆ ሆና መሰራት ትችላለች። እንደምታያት በጣም ቆንጆ ልብስ ነች። ሁለት አይን መነን ነች። በጣም ነው የምታምረው። ወራጅ ተደርጎ ከተሰራ 9,000 ብር፣ አንገትና እጅጌ ከሆነ ደግሞ 8,500 ብር ከኛ ጋር ታገኙታላችሁ። ዳብል መነን ተደርጎ ነው እኛ የምንሰራው። ታውቁታላችሁ ስራችንን። እቺ ደግሞ ሾርት ቪዲዮ ካሁን በፊት እችንም ሰርችባታለሁ። በጣም የምታምር ሁለት አይን መነን ነች። ይሄም ከፊት ለፊቱ አፍሮ አይገባ መስቀል ተሰርቶ ነበረ ፖስት ያደረኩት።
በጣም ቆንጆ ሆኖ ተሰርቶለት ይሄ ልብስ ከኛ ጋር 8000 ብር ታገኙታላችሁ። ያው እኛ ፓኬጅ ነው ሻሽ አለው ነጠላ ተደርጎ ነው የምንሰራው እኛ። ይሄ ልብስን በጣም ቆንጆ መነን በጣም የሚያምር እንደዚህ ቆንጆ ልብስ ነው። ይሄ ልብስ 2 አይነ መነን ነው እንደምታዩት በጣም ነው የሚያምረው። መነንነቱ በጣም ምርጥ እንደምታዩት በጣም ጽድት ያለ መነን ነው። እንደምታዩት ይሄ ልብስን ከኛ ጋር 8500 ብር ታገኙታላችሁ አልቆለት ማለት ነው። እቺ ልብስ ደግሞ በጣም ነው የምታምር መስቀል ነች። እነዚህ ጥለቷ ምንስ ያለች ናት። አንገት እጅጌ ተጠልፎለት በጣም ቆንጆ ሆኖ ተሰርቶ እንደምታዩት በጣም ነው የምታምረው። ቆንጆ ናት። በጣም ነው የምታምረው። 4 አርብ ነች። እንደዚህ ተሰርቶ አልቆላት እቺ ልብስ በጣም ነው የምታምረው። እንደዚህ ተሰርቶ አልቆለት እቺ ልብስ ከኛ ጋር 8000 ብር ታገኙታላችሁ። ጽድት አድርጎ ተሰርቶ ማለት ነው። ስፌት ራሳችሁ መምረጥ ትችላላችሁ። ቪኦ 4 ማዕዘን እጅጌ አጭር ረጅም በፈለጋችሁት መሰራት ይችላል። የእናንተ ምርጫ ነው። እቺ ልብስ ደግሞ በጣም ነው የምታምር። እንደምታያት ደረጃ ነች። ከደረጃዎች መሃል መስቀል አላት። 2 አይን መነን ነች። በጣም ቆንጆ ነች። እንደምታያት ከስር እንደዚህ በጣም የምታምር ልብስ ነች። እቺ ልብስ ከኛ ጋር በ8500 ብር ታገኟታላችሁ አልቆለት ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም የሚያማምር ሀበሻ ቀሚስን ከኛ ጋር ታገኛላችሁ። መጪው ፋሲካ ስለሆነ ቀድማችሁ ኦርደር አድርጉ። እንግዲህ ቅድም ያሳየዋችሁ በፈርጥ የተሰራና በጥልፍ የተሰራ ነበረ። ከዛ የመነን አሳየዋችሁ። አሁን ደግሞ እንደምታዩት ከፈትል የተሰራ የሀበሻ ቀሚስ ነው። እንደምታዩት ነጭ በነጭ ማለት ነው። እንደዚህ ጥልፍ ነው። ከዚህ እንደዚህ ወራጅ ተደርጎ ከዚህ ጋር መስቀል አለው፣ ከስር መስቀል አለው። በጣም ቆንጆ ሆኖ የተሰራ መነኑ ፈትሉ በጣም ቀጭን ፈትል በጣም የሚያምር እዚህ ቆንጆ ሆኖ የተሰራ ፈትል ነው። እንደምታዩት እንግዲህ እሻሽ አለው እንደዚህ የቤተ ክርስቲያን ስለሆነ ግዴታ ሻሽ ያስፈልጋል። ፓኬጅ ነው። እንደምታዩት ሻሽ አለው። ከዛ እንደዚህ ተለቅ ያለ ነጠላ አለው። ነጠላው እንደዚህ ትልቅ ነው። እንደዚህ ተጣፍቶ እንዲለበስ የተደረገ ነው የተሰራው። እንደዚህ ተለቅ ያለ ነጠላ ነው። እንደምታዩት ቆንጆ የፈትል ልብስ ነው። በጣም የሚያምር ይህ ልብስ ተሰርቶ አልቆለት 8000 ብር ከኛ ጋር ታገኙታላችሁ። ቆንጆ ሆኖ ተሰርቶ ማለት ነው። ፈትላችን በጣም ጽድት ያለ ነው። ጥልፍ መምረጥ ትችላላችሁ። ጥልፉ እንደዚህ ይሰራልኝ ብትሉ መሰራት ይችላል። ችግር የለውም። አንተ ብቻ ኦርደር ማድረግ ነው የሚጠበቅባችሁ። በዚህ ስሪልኝ ካላችሁ ፈለጋችሁ